የተከበራችሁ ኢትዮጵያውያን ታሪክ ሰምተናል፣ ታሪክ አይተናል፣ ታሪክ ተምረናል። ዛሬ ፈጣሪ የመረጠው ትውልድ መሆን ስለቻል ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ሰራተኛው ከደሞዙ፣ ገበሬው ከምርቱ፣ ነጋዴው ከትርፉ፣ ጉሊት ቸርቻሪዋ ከመቀነቱ አውጥተው የገነቡት ነው ታላቁ የኢትዮጵያ ህዳሴ ግድብ ዳግማዊ አድዋ። መክሮ የማይታክት ገጥሞ የማይሸነፍ ሰርቶ የማይደክም ሁሌም ተስፈኛና ባለራዕይ ህዝብ የማይነጥፍባት በዓለም አደባባይ ገዝፋ የምትታወቀውና ባለደማቅ ታሪኳ ኢትዮጵያ የአገራት የክፍለ ዘመናት ተንኮልና ሴራ የ14 ዓመታት የግንባታ ውጣ ውረድ የመቻልና ያለመቻል እልህ ግብግቡን ከአባይና አባይ የኔ ነው ብቻ ከሚሉት ሁሉ ጋር ገጥማ በድል ያጠናቀቀችው አጠናቃም ሞቅ ደመቅ ሸብረቅ አድርጋ ያስመረቀችው ከወራት በፊት ጳጉሜ 4 ቀን 2017 ዓ.ም ነበር። ያኔ ታዲያ አባይ ተገድቦ ጉልበትም መብራትም እራትም ኩራትም ለመሆን መብቃቱ በምርቃቱ ሲበሰር የታሪካዊው ቀን አንድ አካል የኢትዮጵያውያን ደስታ ተካፋይ በመሆን በዕለቱ በጉባኤ ሰማይ ስር ከተገኙ የዓለም መሪዎች አንዷ የነበሩት የባርቤዶስ ጠቅላይ ሚኒስትር ሚያ አሞር ሞትሊ እንዲህ የሚል ታሪካዊ ንግግር አድርገው ነበር። And who have defied all attempts ታላቁ የኢትዮጵያ ህዳሴ ግድብ የሰው ልጅ ስልጣኔ መነሻ የሆኑ ህዝቦች ወደ ታች ደፍቆ ሊጥላቸው የሞከረን ሁሉ አሸንፈው የኖሩት አንገት ቀና የሚያደርግና የሚያኮራ ታሪክ ሲጽፉ የኖሩ የኢትዮጵያ ህዝቦች የዘመናት ጥረት ውጤት ነው። ግድቡን ስጎበኝ ይህ እኮ የአድዋ ድል አሻራ ነው ነበር ያልኩት። ጠቅላይ ሚኒስትሯ ይህ ከኢትዮጵያውያን ልብ በቀላሉ የማይጠፋ ታሪካዊ ንግግራቸው የታሪካዊው የምርቃት ዕለት መነጋገሪያ ሆኖ ለማለፍ ያለመ በቃላት የተሽሞነሞነ ውዳሴ በስሜት የተሞላ ሙገሳ ብቻ ሳይሆን ለእውነት የተሰጠ ምስክርነት ገዝፎ ለሚታይ የወል ገድላችን የተነገረ ሀቅ መሆኑን ዳግም እንደገና ባረጋገጠ ንግግራቸው የ21ኛው ክፍለ ዘመን አድዋ ሲሉ ገልጸውታል። ስለ ታላቁ የኢትዮጵያ ህዳሴ ግድብ እውን መሆንና ፈተናን በጽናትና በህብረት ተቋቁሞ በስኬት ማጠናቀቅ ታሪካዊ ፋይዳ በሰጡት ምስክርነት ዓለምን እያነጋገሩ የሚገኙት የባርቤዶስ ጠቅላይ ሚኒስትር ሚያ አሞር ሞትሊ ይህንን ያሉት በታዋቂው ደቡብ አፍሪካዊ ኮሜዲያንና የቴሌቪዥን ፕሮግራም አቅራቢ ትሬቨር ኖዋ ዋት ናው ፖድካስት ላይ በመቅረብ ነው። It's really revolutionary what they've done because Absolutely. Ethiopia wanted to build a dam that they needed to generate electricity. When the world is talking about technology, 600 million people out of 1.4 billion do not have electricity. ትሬቨር ኖዋ ግድቡ የተገነባበት የገንዘብ ምንጭ ፈንዲንግ አስደናቂ መሆኑን በማንሳት ያቀረበላቸው ጥያቄ እንዲህ የሚል ነበር። But how they funded it was fascinating. That's the story of resilience. I mean, that's the most fascinating story. They asked for a loan from the International Bank. ጠቅላይ ሚኒስትሯን በጠራ ምላሻቸው ፕሮጀክቱ የኢትዮጵያውያን የጽናት ተምሳሌት መሆኑን ሲያብራሩ And the bank's international community refused to fund it. ዓለም አቀፉ ማህበረሰብና የፋይናንስ ተቋማት ብድር ለመስጠት ፈቃደኛ አልሆኑም ነበር። ነገር ግን ኢትዮጵያውያን ፊታቸውን ወደ ውስጥ መለሱ። በማዕከላዊ ባንክ፣ በሀገር ውስጥ ባንኮችና በተራው ዜጋ ትብብር ዜጎች ቦንድ በመግዛትና እርዳታ በመስጠት ግድቡን እውን አደረጉት። Bonds, citizens given donations. ነበር ያሉት ጠቅላይ ሚኒስትሯ ግድቡ ከወራት በፊት ተመርቆ በተከፈተበት ዕለት ለኢፌዴሪ ጠቅላይ ሚኒስትር አብይ አህመድ
የተናገሩትን ንግግር በቃለ ምልልሱ ላይ መልሰው አውስተውታል። You know that this is the 21st century Adwa. ይህ የ21ኛው ክፍለ ዘመን አድዋ መሆኑን ታውቃለህ? ያኔም ማንም ያሸንፋሉ ብሎ አላመነም ነበር። ነገር ግን በአንድነት ተነስተው ድል አደረጉ። ያ ድል ለፓን አፍሪካን እንቅስቃሴ መጀመር ምክንያት እንደሆነ ሁሉ የዚህ ግድብ መጠናቀቅም ጥቁር ህዝቦች ከዘመናት በኋላ በራሳቸው አቅም ትልቅ ነገር መፈጸም እንደሚችሉ ያሳየ ነው። Beginning of the Pan-African movement. የምህንድስናን ጥበብና የአፍሪካን የእድገት ጥማት ስጋ መልበስ ጠቅላይ ሚኒስትሯ ሲገልጹ ለማመን በአይን ማየት አለብህ ሲሉ ነበር የገለጹት። ወደ 2 ኪሎ ሜትር የሚጠጋ ስፋትና 550 ጫማ ቁመት ያለው ይህ ግድብ ውሃው የሚፈስበት ፍጥነትና ኃይል እጅግ ያስደነገጠ ያስደመማቸው መሆኑንም አልሸሸጉም። አፍሪካ ውስጥ ካለው 1.4 ቢሊዮን ህዝብ መካከል 600 ሚሊዮኑ የኤሌክትሪክ አቅርቦት እንደሌለው ያወሱት ሞትሊ ኢትዮጵያ ይህንን ግድብ በመገንባት ለዜጎቿ ብርሃን ለመስጠት ያደረገችው ጥረትና ለ14 ዓመታት የዘለቀው ጽናት ለመላው አፍሪካ ትልቅ ትምህርት መሆኑን አብራርተዋል። ለኢትዮጵያውያን ተራ ወንዝ ብቻ ሳይሆን ዜማ እንጉርጉሮ እሴት ሆኖ ዘመናትን የዘለቀው እረኛው በዋሽንቱ አዝማሪው በመሰንቆው ሽማግሌዎች በምርቃታቸው ዘፋኞች በድምጻቸው ገጣሚዎች በስንኛቸው ሲያወድሱት ሲያነሱት ሲያሞግሱት የኖረው አባይ ተገድቦ ማደሪያ ሲያገኝ ዛሬ አንዳንድ መሪዎች በእኛ ገንዘብ ነው የተገነባው ብለው ባልሰሩት ሊወደሱበት ባላደረጉት ሊሞገሱበት ቢቋምጡም ኢትዮጵያ ግን የዓለም የገንዘብ ስርዓት ጀርባውን ሲሰጣት የራሷን ታሪክ በውድ ልጆቿ የተባበረ ጥረት ከውጭ ቤሳ ቤስቲን ሳያስፈልጋት በወርቅ ቀለም ጽፋ ባለም መድረክ ላይ በኩራት መቀመጧን ነው ትሬቨር ኖዋም ሆነ ጠቅላይ ሚኒስትር ሚያ አሞር ሞትሊ በሚገባ የመሰከሩት።